እንኳን ደህና መጣችሁ። የሀገር ሽማግሌዎችና የሃይማኖት አባቶች፣ ታዋቂ ግለሰቦች፣ የተለያዩ የፖለቲካ ፓርቲዎች አመራሮችና ተወካዮች፣ የተቋማትና የማህበራት ተወካዮች፣ የሚዲያ ተቋማት ተወካዮች እንዲሁም በዚህ የታሪካዊ መድረክ ላይ የታደማችሁ ጥሪ የተደረገላችሁ እንግዶች በሙሉ በድጋሚ በኢትዮጵያ ሀገራዊ ምክክር ኮሚሽን ስም እንኳን ደህና መጣችሁ እላለሁ። በቅድሚያ የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልልን የምክክር አጀንዳ ለማሰባሰብ እና በሀገራዊ የምክክር ጉባኤ ላይ የሚሳተፉ ተወካዮችን ለማስወከል ባዘጋጀው በዚህ መድረክ ላይ ስለተገኛችሁ በራሴና በኮሚሽኑ ስም እንደገና እንኳን ደህና መጣችሁ ለማለት እወዳለሁ። ክቡራትና ክቡራን፣ ሀገራችን ኢትዮጵያ ለዘመናት የቆዩና መሰረታዊ የሚባሉ ቅራኔዎችንና አለመግባባቶችን በዘላቂነት ለመፍታት ይረዳ ዘንድ ሁሉ አቀፍ የሆነ ሀገራዊ ምክክር መጀመሯ ይታወቃል። በዚህ ሂደት የትግራይ ክልል መካተቱና መሳተፉ ለሀገራዊ ሰላማችንና ለወደፊት አብሮነታችን የላቀ ፋይዳ አለው። በትግራይም ሆነ በሌሎች የሀገራችን አካባቢዎች ለሚስተዋሉ የሰላም እጦቶች፣ የፖለቲካ ውጥረቶች በህዝብና በመንግስት እንዲሁም በተለያዩ የህብረተሰብ ክፍሎች መካከል ያሉ አለመተማመኖችንና መቃቃሮች በአጠቃላይ ቅቡልነት ያለው ሀገረ መንግስት በመገንባት ዙሪያ ለገጠሙን ፈተናዎች ዋነኛው ምክንያት እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ዙሪያ አለመግባባቶችና ሀሳብ ልዩነቶች በመኖራቸው እንደሆነ ይታመናል። የተከበራችሁ የመድረኩ ተሳታፊዎች፣ ትግራይ በታሪክም ሆነ በባህል የኢትዮጵያ የስልጣኔ ማዕከልና የጠንካራ ማህበራዊ እሴቶች መገኛ ናት። የትግራይ ክልልና ህዝቡ ያለፉባቸው ፈታኝ ወቅቶችና የደረሱ ጉዳቶች የሁላችንም ህመም መሆናቸው የማይካድ እውነት ነው። ሆኖም ግን ዛሬ በዚህ መድረክ የተሰባሰብነው ካለፈው ቁስል እየተማርን የተሻለና የተረጋጋ ነገን ለመገንባት የሚያስችሉ መንገዶችን በጋራ ለመቀየስ ነው። ክቡራትና ክቡራን፣ በኮሚሽኑ የአሰራር ስርዓት መሰረት ይህ መድረክ መከናወን የነበረበት በትግራይ ክልል ነው። ይህንንም እውን ለማድረግ የኢትዮጵያ ሀገራዊ ምክክር ኮሚሽን በርካታ ጥረቶችን አድርጓል። የሚመለከታቸውን ባለድርሻ አካላት የተሳተፉባቸው ከ22 በላይ ውይይቶችን በመቀሌና በአዲስ አበባ አድርገዋል። በእነዚህ ውይይቶች ከጊዜ ወደ ጊዜ የተሻሻሉ ጉዳዮች ቢኖሩም በትግራይ ክልል የተሳታፊ ልየታና አጀንዳ ማሰባሰብ ስራን ለማከናወን አስቻይ ሁኔታ አልተፈጠረም። በቀጣይ በዚህ መድረክ በተለያዩ ምክንያቶች ደግሞ አለው ያልተሳተፉ የማህበረሰብ ክፍሎችና ቀሩ የሚባሉ አጀንዳዎች ካሉ በተገቢው መንገድ ለማካተት የኮሚሽኑ በር ሁልጊዜም ክፍት መሆኑ እንደተጠበቀ ሆኖ የዛሬውን መድረክ በመዲናችን አዲስ አበባ ለማከናወን ሁኔታዎች አስፈላጊ ሆነው ተገኝተዋል። ክቡራትና ክቡራን፣ የዚህ መድረክ ዋነኛ ግን በዚህ ታሪካዊ መድረክ ላይ የተገኛችሁት የህብረተሰቡ ልዩ ልዩ ክፍሎች ተወካዮች እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የሀሳብ ልዩነትና ለመግባባት ለመፍጠር መንስኤ የሆኑ ክልላዊና ሀገራዊ ጉዳዮችን በምክክር ነቅሶ በማውጣት በአጀንዳ ቀርጾ ለኮሚሽኑ እንድታስረክቡ ማስቻል ነው። ከዚህም ባሻገር ከመካከላችሁ በቀጣይ በሚካሄደው የኢትዮጵያ ሀገራዊ ምክክር ጉባኤ ላይ የሚሳተፉ ተወካዮችን መርጣችሁ እንድትሰይሙም ይጠበቃል። ክቡራትና ክቡራን፣ ኮሚሽኑ ይህንን ሂደት የሚያስተባብረው በገለልተኝነት በአካታችነትና በታማኝነት መሆኑን በድጋሚ ላረጋግጥላችሁ እወዳለሁ። የዚህ መድረክ ተሳታፊዎች ሀሳብ፣ ስጋትና ተስፋ ለሀገራዊ ምክክሩ ስኬት ፋይዳው ከፍ ያለ ነው። በተደጋጋሚ እንደገለጽነው ያለ ትግራይ ተሳትፎና ተካታችነት የምክክር ሂደቱ ግቡን ሊመታ አይችልም።
በመሆኑም እያንዳንዱ የምታነሱት አጀንዳ በጥንቃቄ ተመዝግቦና እስካሁን ከተሰበሰቡ ሌሎች አጀንዳዎች ጋር ተካቶ የሀገራዊ ምክክር አጀንዳ አካል ሆኖ ይቀረጻል። በቀጣይነትም ከሁሉም ክልሎች፣ ከፌዴራል ተቋማት፣ ከሁለቱ ከተማ መስተዳድሮችና በውጭ ከሚኖሩ ኢትዮጵያውያን ከተውጣጡ ተወካዮች፣ አመካካሪዎችና አዋዮች ጋር በኮሚሽነሮች መሪነት ጉባኤው ይካሄዳል። ምክረ ሀሳቦችም ለሚመለከተው ለትግበራ ከተላኩ በኋላ አስፈላጊውን ክትትል በማድረግ ውጤቱን ኮሚሽኑ ለኢትዮጵያ ሕዝቦች ያሳውቃል። ክቡራትና ክቡራን፣ ይህ መድረክ በሰከነ መንፈስ በጋራ መከባበርና ለትውልድ በሚተርፍ ጥበብ የታጀበ እንዲሆን እመኛለሁ። ከጥላቻ ይልቅ ፍቅርን፣ ከውዝግብ ይልቅ ምክክርን፣ ከመቃቃር ይልቅ መግባባትን በማስቀደም ለሁላችንም የምትሆን ሀገር ለመገንባት በምናደርገው ጥረት ላይ ታሪክ የሚዘክረው አሻራ ከመርሃ ግብሩ እንደሚገኝ ሙሉ እምነት ኮሚሽኑ አለው። በዚህ ስብሰባ መክፈቻ ላይ በሁሉም ቦታ በተመሳሳይ እንደምናደርገው ሁሉ ከፖለቲካ ፓርቲዎች የጋራ ምክር ቤት፣ ከሰብአዊ መብት ኮሚሽን፣ ከዲሞክራሲ ጉዳዮች ቋሚ ኮሚቴ፣ ከሰብአዊ መብቶች ድርጅቶች ህብረት፣ ከኮሚሽኑ አማካሪ ኮሚቴ እና ከተባበሩት መንግስታት የልማት ድርጅት በእንግድነትና በታዛቢነት ተገኝተዋል። ከዛሬ ጀምሮ ለ3 ተከታታይ ቀናት የሚቆየው መድረክ በይፋ መከፈቱን እያበሰርኩ ፍሬያማ የአጀንዳ ልየታና አቅርቦት እንዲሆን የሀገራዊ ምክክር ተወካዮች ምርጫ ጊዜ እንዲሆንላችሁ እመኛለሁ። ክብረት ያብልኝ።